ኦልራይት ማርቲ እሺ ሰራተኛዋ ቤትሽ አርግዛ ያለ ባል ስትወልድ ዝም አልሽ ይሄ አንድ በል እንደገና ዳጣ የምትባለው ልጅ የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን ስትቀር ይሄንን ዝም አልሽ ታዲያ ምንም አልሆንሽም ዝም ብለሽ ነው እባክሽ አንቺ ልጅ ማርታ አይምሮሽን ክፈቺ አይንሽን ግለጪ የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን መዲ እባክሽን ተይኝ በሰላም እየኖርኩ በሰላም መሞት ነው የምፈልገው ማርታ ተልፈስፍሰሻል ደካማ ሆነሻል እንዴ ጭራሽ ውስጥሽ እየነገረሽ ነው እንደዚህ ዝም የምትይው በቃ ይሄን ነበር የምታወሪኝ ሰማሁሽ ይጅልኝ እንደው ትንሽ እንኳን አጠራጥረኝ ብዙ ሀሳብ ይመጣል ብዙ ጭንቀትም አለብኝ ግን ደግሞ በቃ አንድ ነገር መልሶ ያረጋጋኛል ምንድነው ደረጃን ከራሴ በላይ አምናለሁ በቃ አዎ ደረጃን በጣም አምናለሁ ይህ ደግሞ ቢገባሽ ሁሉንም ነገር ያስቀረዋል ጨርሶ ሁሉንም ነገር እኔ ጨርሰዋለሁ እባክሽ መዲ አርፈሽ ጊዜሽን ጨርሽ ለምንድነው በማያገባሽ የምትገቢው ይሄ ነበር አይደል በፊት የሚያጣል ሰምኛለሽ ይሄ የባልና ሚስት ጉዳይ ነው አይደለም እህት ልጆች እንኳን ጣልቃ አይገቡ ስለዚህ አርፈሽ ቁጭ በይ አልቀመጥ አረ ሶሪ አማቺ ሶሪ ምን እያልሽ ነበር? ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት ነግሬሽ ነበር አይደለም? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ እንደሆነ አብረን እናያለን። እስከ ቪዲዮ ሰምር ከኔ ጋር አብራችሁን ቆዩ። እንግዲህ ዳጣ ክፍሏ ገብታ ምን እያደረግሽ ነበር ብላ ስትጠይቅ እንግዲህ የለሽም ብዬ ልተኛ ነው የገባሁት ክፍልሽ ምን ነው ማተኛት አልችልም እንዴ ስትላት አይ እንደዛ አይደለም ቅድም ስታርጊ የነበረው ምንድነው ብላ ነገሩን ለማስቀየስ ክፍሌ ስትፈትሽ ነበር ምን ለማግኘት ነበር ስትፈትሽ የነበረው ንገሪኝ መዲ ብላ ጠየቀቻት። ምንም እያደረግኩ አልነበረም ያው ክፍሌ ስለነበረኝ እስኪ ልተኛ ነው የመጣሁት እያለቻት ነበር። እና ጥሩ እኔ ለምን ተኛሽ አይደለም ያልኩሽ ግን ምን እየፈተሽ ነበር ያልኩ የጠየኩሽ ጥያቄ አልመለሽልኝ እያለቻት ነበር። አብዬ ግራ ገባች። ገብቼ ለያቸው ወይንስ እየተጣሉ የሆነ ነገር ለማድረግ አስበው እያለች አክስቴ የሆነ ነገር አስባ ነው እንሰለተኛለች እንጂ መቼም በደና አይደለም እያለች ነበር። እናም የሆነ ነገር እያደረጉ እንደሆነ ነበር የምታስበው። ሰው እንደምንም ብላ መጨረሻ ዳጣን ክፍሉ ለቃ ወጣች። አብዬ አልተኛሽም እንዴ የት ነበርሽ? አይ እዚህ ነበርኩ እያለቻት እና አክስቴስ አይ እኔ ሶፋ ላይ ተኛለሁ ችግር የለም ታዲያ የሷን ክፍል ተኝ አይ ክፍል እንኳን እንዳልተኛ አስጠቅኛለች ስትላት ቆይ አልገባኝም አክስቴ አንቺ ክፍል እንዳልተኛ አልሻት እና ለምንድን ነው የሷ ክፍል ይሄ ተገቢ ነው ብለሽ ታስባለሽ ብላ ጮች። አብዬ እኔ እኮ አክስትሽ ነኝ ለዚህ የምትከራከሪ ቆይ አንቺ ችግርሽ ምንድን ነው በማለት ጮችባት። አክስቴ እውነቱን ነው እየተናገርኩ አለ ይሄ የአንቺ ክፍል አይደለም እና ክፍልሽ ደግሞ እንዳልተኛ ብለሻታል ስለዚህ አንቺ እዛ ክፍል መተኛት የለበሽም ክፍልሽ መሄድ አለብሽ አለዛ አባዬን እጠራለሁ ስትል ትነግራታለች። ነገር ግን ምን አይነት አይነቶች አዎ እንዴት እውነቱን እየተናገርሽ እንደሆነ አውቃለሁ ግን ደግሞ ለዚህ ልጅ መከራከርሽን አቁሚ ትላታለች። አይ በሆነም አክስቴ እያረግሽው ያለ ነገር ደስ አይልም እያለቻት ነበር። እና እንደ አጋጣሚ ገዛኝ ወደ ሱቅ እየወጣች እያለ ገዛኝን አግኝታም በህልሙ ያየሁት ነገር እየነገራት ነበር። እና እንደሪ እንዴት አደርግ ብላ ሰላም ካለች በኋላ ቁርስ በልተን እንዳለን አይ አለዛዊ ቁጆች እንብላ እንደ ማርቲ እያላት ነበር። አይ ከምን በለ ጤናም ለሁሉ ነገር ቤት ይሻላል ስለዚህ ቤት የፈራውን እንመገብና እንዳለን እንደሪ እያለች ለዛ ብላ እየጠራቻት ነበር። እና ቁርስ በልቶ አብረው ሎድ መዲ አልተነሳችም እንዴ ስል አዎ አልተነሳችም እናም አታስብ ደሬ ከሆነ በኋላ ምንም አይነት ችግር አትፈጥርም ብሎ ትነግረዋለች። እና እንደ አጋጣሚ ናታን ቁጭ ብሎ ናታን እያወራ
አሽናታም መጽሐፍ ታነባለች ምናምን ብላ የሆነ ነገሮችን እያወራች እና ስለ ጠንቋይም እየጠየቀች ነበር። እንግዲህ ጠንቋይ በጠንቋይ የተነሳ ዳጣ የማን ልጅ እንደሆነች እና ሰላም ከማን እንዳረገሰች በጠንቋይ ለማረጋገጥ ቆርጣ ተነሳች መዲ እና ናታም ደግሞ የምትፈልገውን ነገር መልስ ሰጣት እና እሷ የምትፈልገው ነገር ዳጣ የማን ልጅ እንደሆነችው ወላጆቿ ማን እንደሆነ ለማወቅ ነበር የእሷ ፍላጎት። እሱም ምንም ነገር አላውቅም ብሎ ጥሎት ወጣ ማለት ነው። ዳጣ ደረጃ ሄደ ሰላም ጋር እንደምትሄድ እባክሽ ዳጣ በጭራሽ ሰላም ጋር መሄድ የለብሽም ዛሬ እየተፈጠረ ያለው ነገር በሙሉ ይነግራታል። ነገር ግን መሄድ እንዳለባትም ብትወስንም አይ በጭራሽ መሄድ የለብሽም ዛሬ እዚህ ነው የምታስቢ። ማርታም እራሱ ትጠራጠራለች። በየቀኑ ሰላም ጋር በምትሄድበት ሰዓት የሆነ ነገር ልጠራጠር ትችላለች። ስለዚህ እናቴን ናፍቀኛለች፣ አባዬ ናፍቆታን አልወጣሁትም፣ ነገር አልተረዳሽም፣ ምንም አልተገነዘብሽም። እባክሽ ዳጣ መጥፎ ነገር ለማድረግ አታስቢ ወይም ደግሞ እባክሽን እያላት ነበር እና ዛሬ ማግኘት እንደሌለባት እና ቀጥታ ወደ ቤት እንድትሄደው ይነግራታል። እሷም በነገሩ እሺ ትለዋለች ማለት ነው። ምክንያቱም ማርታ ምንም ነገር መጠራጠር አደጋ ላይ መውደቅ የለብንም፣ እዛም መድኃኒት እየተጠራጠረች ነው፣ ስለኔ ለማወቅ ብዙ ነገር እየጣረች ነው ብሎ ይነግራታል። ትነግረዋለች። ቢሆንም ግን እባክሽ ጥርጣሬ ውስጥ እንድትገቢ አልፈልግም እባክሽ እላታል። እሷም እሺ አባዬ በቃ አንተ ያልከው ሁሉ ይሆናል ስትል እሺ በቃ ግን ሰላምዬ በጣም ትናፍቀኛለች ልጇም ጭምር ለዛን እሷም ያለችው ሰው ጋር ነው እና እዚህ መምጣት የለባትም። እስቲ ሰላምን አሳምኛት ወደዚህ ቤት መታ ጭንቀቴን አትጨምርብኝ። ስለዚህ እባክሻት እሺ አባዬ እማዬን አናግራታለሁ። አዎ እማዬ እዛ መመለስ ነው የምትፈልገው፣ እዛ መኖር ነው የምትፈልገው። ነገር ግን እሺ ካለች ለማናገር እሞክራለሁ ስትል ትነግራታለች። አንተ ያልኩኝ አደርጋለሁ ትልና ነገሩ ትስማማለች። አሁ እኔ የምልሽን ነገር ብቻ ልጄ እባክሽን ችግር ውስጥ መግባት የለብንም። በነገራችን ላይ ብዙ ነገር እየሄደ ነው፣ ስለዚህ ተረጋጊ በማለት እሷም ማረጋጋት እንደምትፈልገው ነገር ትነግረውና ምጥንና ውሃ አንድ ላይ እየተጫወቱ ነበር። እና ትምህርት ቤት ምን እንዳለኝ ታውቂያለሽ ዳዊት እያለ ዳዊት አብረን እንጠፋ አለኝ እና ሴት መስላ እንደ ሴት ነው የምትነግራት ማለት ነው። ነገር ግን ዳዊት ወንድ ነው፣ አንቺም እሷም ሰው ነው፣ እየሸወደችሽ ነው በማለት አይ ወንድ እንኳን ነው ሴት ነች ማለት ማርገዝ አለ ብዙ ነገር አለ እና እኛ ደግሞ ያለ እድሜያችን ከትምህርት ቤት መቅረት መጥፋት የለብንም እያለቻት ነበር። እና ሴት ነች ብላ እያወራች አይ ሴትማ አይደለችም ወንድ ነች ብላለች። ዳጣ አይ ውሃ እባክሽ አይደለም ሴት እኮ ነች ዳዊት እያለችው ስታወራት ነበር። እንደዛ ነው እንዴ እያለት ነበር። አዎ እንደዛ ነው። እኔ ጅል መስልሻለሁ እንዴ ወንድ እኮ ነው ዳዊት እያለችው ነበር። አይ አይደለም እንደምታስብ እኮ አይደለም ሴት ነች ብላ እየነገረቻት ነበር። ይሁንልሽ በቃ ግን አላመንኩሽም እያለች ዳጣም እያወራች ነበር። እና መዲና ክሰት ትናንትና ማታ በተፈጠረ ነገር ያው ይቅርታ እያለቻት ነበር። አይ ችግር የለውም አክስቴ እንደውም አንቺ ነሽ ይቅርታ መጠየቅ ያለብሽ ከክፍልሽ እኔ ከዳጣ ክፍል እኔ ማስወጣት አልነበረብሽም ምናምን እያለቻት ነበር። አክስቴ ጥፋተኛ እንኳን አንቺ ነሽ፣ ምክንያቱም ከክፍል ወጥታ ሰው ላይ ትደር ማለት ምን ማለት ነው አንቺ የገዛ ክፍልሽ እያለሽ። ስለዚህ በጭራሽ ትክክል አይደለሽም አክስቴ። እኔ ደግሞ ትክክል ያልሆነ ነገር ትክክል ነው ብዬ አላምንም። እንደውም እኮ መከራከር ያለብሽ ለእኔ ነው እንጂ ለሷም አልነበረብሽም። እኔ እኮ አንቺን እየረዳሁሽ ነው በማለት ትነግራታለች። እና ከዛ ስክሪቲ ስርግቲ ይሄች ስትጠራ ነበር። ከዛኝ ደግሞ አቤት ብሎ መጣ። ምን ተፈጠረ ብሎ ስመጣ አይ ምንም አልተፈጠረም ናስቲ ቁጭ በል ብላ እንግዲህ ጠንቋይ ታውቀዋለህ ብላ በስማም ምንድነው የምታወሪ ብሎ ይደነግጣል። ስለ ጠንቋይ እንዴት ታጣራው ነበር አመጣጣ ወይም ደግሞ አጠራራው። እሱ ደግሞ አንድ ነገር መሆን ከሆነ ተጠያቂ አንቺ ነሽ ከጋሽ ራስ አልወርዱም። ምክንያቱም አንድ ነገር ምንም ነገር እንድታስነክኝ አልፈልግም። ጭራሹ ስለ ጠንቋይ አረገኝ ስላሰብሽው ራሱ ይቅር በልሽ ብሎ እሱም ጥሎ ይሄዳል ማለት ነው። ኧረ ሂጂ ባትይኝም እኔ ራሱ ልሄድ ነበር መቆየት ፍላጎት የለኝም ብሎ ይሄዳል። ነገር ግን እንግዲህ መድኃኒት ማረጋገጥ ዳጣ ማን እንደሆነች ሰላም ከማን እንዳረገዘች ሁሉ ነገር አጣርቼ መድረስ አለብኝ። ስለዚህ ይሄን ነገርማ አጣራዋለሁ። ይሄንን ካላጣራው እኔ መዲና አይደለሁም። አይቴማ አይና ተጓርዳል። ስለዚህ አይኑን እገልጥላታለሁ፣ ይሄን ነገር አሳያታለሁ በማለት ትወስናለች። ዳሬ ምንም ነገር እንዳታረግ አስፈራርቷት ነበር። ነገር ግን እሷ
ምንም ነገር የመስማት ፍላጎት የላትም። እና ዳጣ ከሰላምዬ ጋር እያወራች ነበር። ሰላምዬ ወንድሜም አንቺም ናፍቃችሁኛል፣ እንዴት ናችሁ? አባዬ እኮ ነው እንዳንመጣ ያደረገች። አይ አባትሽ የምልሽን ስሚ፣ ጋሽ የምልሽን መስማት አለብሽ፣ እሱ የምልሽን ነገር አድርጊ ዳጣ ብላ ትነግራታለች። እሺ እማዬ፣ ግን እኮ በጣም ነው የናፈቃችሁኝ እያለችው ነበር። አውቃለሁ እንደናፈኳሽ፣ ግን ያው ነገ ትመጫለሽ፣ ችግር የለውም አታስቢ፣ ሁሌም እናወራለን፣ ሁሌም እንገናኛለን እያለችው ነበር። እናም እሺ በቃ ትልና በነገሩ ትስማማለች። እና ሁሌም እንዳጋጣሚ እናትሽን ካገኘሽ በኋላ እኮ እኛ ረሳሽን እያለ ነበር። ናታ አንድና በጣም ታዝባለሽ፣ ምክንያቱም ስለ እናት እያወቅ ይህን ያህል መደበቅ አልነበረብም፣ ለእኔ እኮ መናገር ነበረብህ። እንዴት ይህን ያህል እናትን ትደብቀኛለህ ብላ ትንተዋለች። ያው ምን ላድርግ አባዬ እኮ ነው ምንም ነገር እንዳልነግረው የነገረኝ፣ ስለዚህ ምንም ነገር ልነግርሽ አልቻልኩም፣ ይቅርታ ይላታል። ሚሆን ልትነግረኝ፣ እኔ ግን አንተ መቼም አላምንም ከሆን በኋላ እንዴ ተይ እንጂ ተይ ዳጣ እያላት ነበር። እና አሁን ስለ ራሳችን ማሰብ አለ አልገባኝም፣ ግልጽ አድርግልኝ፣ ስለ ራሳችን ምንድን ነው የምናመሰው እያለችው ስትጠይቀው ነበር። ያው ፍቅራችን መጠበቅ እና ስለ ትዳር ስለ ብዙ ነገር ማሰብ አለብን እያላት ነበር። ናታን አሁን እኔ ስለዚህ ነገር ማሰብበት ጊዜ ላይ አይደለውም እባክህን እያለችው ነበር። አይ እባክሽ ማሰብማ አለብሽ እያላት ነበር። እሺ አስባለሁ ትልና በማሰብ ትጀምራለች። ነገር ግን አሁን ላይ ምንም አይነት ዝግጁ እንዳልሆነ ትነግራለች። ማርቲ ልክ ባንዴ ገባሽ እኮ እያለቻት ነበር። እና ማርቲ ጋር ትገባና እንግዲህ መዲን መጥፎ ነገሯን መዝራት ጀመረች። ማርቲ አንቺማ የሆነ ነገር አስነክቶሻል፣ የሆነ ጠንቋይ ነገር ምናምን ሳያስነኩሽ አይቀሩም እያላት ነበር። አይ ምንም ያስነኩሽ ነገር የለም እባክሽን የሌለ ነገር አታውሪ እንጂ እያላት ነበር። አይ የሆነ ነገርማ አስነክቶሻል እያለቻት ነበር። ቆይ ምን ተፈጠረ እያለቻት ስትጠይቃት እናም እስቲ አንቺ አስቢ ዳጣ ቤትሽ ገብታ እናም እሱ ብቻ ሳይሆን ዳጣ የጓደኛ ልጅ ካለ በኋላ የጓደኛ ልጁ እንዳልሆነች ስታውቂ ምንም ነገር አላደረግሽም፣ ምን እየተፈጠረ ነው መዲ እያለች ትጠይቀዋለች። አይ እባክሽ መዲ ይህን ነገር አቁሚ፣ ይህን ነገር ነው አታውሪ ተይ የሚልሽ፣ ግን አንቺ መልሽስ እዛው ነው ነሽ የምትገኝ፣ እባክሽ ይህን ነገር አቁሚ እያለቻት ነበር። ማርቲ ፕሊዝ አዳምጪኝ እንጂ በማለት እንድታዳምጥ ታረጋታለች። ከዛ እንደምንም ብላን ለመስማት ትሞክራለች። በዛ የተነሳው አይንሽን ማገርዶሻል እና አይንሽን ግለጭ ማርቺ እባክሽን በማለት እህቴ ንቂ፣ እየተፈጠረ ያለ ነገር ትክክል አይደለም እያለቻት እንግዲህ እንድታስብ ታረጋታለች። ታዲያ እና የተፈጠረውን ነገር በሙሉ ደጋግማ እየነገረች በትዳሬ ውስጥ ጣልቃ አትገቢ፣ እህትም ሆነ ልጆች ቤተሰብ በትዳር መሀል እኔና ባሌ ብቻ ነው መፍታት ያለብን፣ ስለዚህ እባክሽ በትዳራችን ውስጥ ጣልቃ አትግቢ ብላ ትናግራታለች። ነገር ግን ማዲ ዌልካም ንቂ እንጂ ለምን እንደዚህ ትሆኛለሽ በማለት እንድትነቃ እየገፋፋቻት ነበር። አይ ቢሆንም እባክሽን እያለቻት ነበር። ቢሆንም ግን ማርቲ ግን እሷ ምንም ነገር መስማት እንደማትፈልግና ይህን ነገር እንድታቆመም ጭምር ደጋግማ ትነግራታለች። በትዳሬ ውስጥ ጣልቃ አትግቢ እባክሽን ተይ መዲ ብላ ደጋግማ አስጠነቀቀቻት። ነገር ግን ደረጀ እያወራች ያለችውን ድንገት ስመጣ ሲሰማ እጅግ በጣም ደነገጠ። ምክንያቱም ይህን ነገር እንድታቆም ደጋግሞ አስፈራርቷት ነበር። እሷ ግን ማቆም ወይም ደግሞ ዝም ማለት አልቻለችም። እሱ ግን በትዳሬ ላይ ደረጀን አምናለሁ፣ እጅግ በጣም ወደዋለሁ፣ ስለዚህ በጭራሽ በህይወት ውስጥ ጣልቃ እንድትገቢ አልፈልግም፣ ትሰሚኛለሽ ብላ አስጠነቀቀች። ስለዚህ ይህን ያለሽን ጊዜ በሰላም ብታጣጥሚ ይሻልሻል፣ አለዛ ግን መጨረሻችን ነው የሚሆነው ብላ ዝታ ከክፍላ አስወጣቻት። ከደረጀ ጋር ውይ አማቼ ሶሪ ይቅርታ አድርግልኝ ምናምን ብላ ይቅርታ ጠይቀን ምን ብዬሽ ነበር መዲ፣ በእጅ ሰበብ ትሆኛለሽ ብዬሽ ነበር እና እንዲገድሽ እየገፋፋሽ ነው በማለት ይጮውበታል። ደሬ ሶሪ ምን ያልኩ ምንም እኮ ያልኩት ነገር የለም ደሬ እያለችው ነበር። ያልሽውን ሁሉ ነገር ሰምቼሻለሁ። አረ ደሬ ምንም አላልኩም እኮ ምን አልኩ ብላ ነገሩን ማፋጠጥ ጀመረችው። እሱም በጣም ተናዶ ነበር። ራሱን መቆጣጠር አቃተው። እያደረግሽው ያለ ነገር ምንድን ነው በማለት መጮውና መናደድ ጀመረ።
እገልሻለሁ መዲ፣ በትዳሬ ውስጥ ጣልቃ እንዳትገቢ ብዬሽ ነበረ፣ ግን አንቺ ልትሰሚ ፈቃደኛ አልነበርሽም። ችግርሽ ምንድን ነው? ከኔ ለምን ከቤት አትወጪልኝ ብለው ይጮውና ይናደዳል። ስታወሪ የነበረው እያንዳንዱ ነገር ሰምቻለሁ። ቆይ አንቺ ምን አይነት እርኩስ ሰው ነሽ? ስነግርሽ የማሰሚ ብሎ እጅግ በጣም እናደዳል። ወደ ተመልካዮቼ የዛሬ ቪዲዮ የሚመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር